የዓለምን ትኩረት የሳበውና የጂኦፖለቲካ ሚዛኑን በአንድ ጀንበር የለወጠው የአስፈሪ ምሽት የኢራን ሚሳኤሎች እንደ ክረምት ዝናብ በእስራኤል ምድር ላይ መውረድ በጀመሩ ቅጽበት ተጀመረ። ይህ የጥቃት ማዕበል የመጣው ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ወታደራዊ አቅም ሙሉ በሙሉ የማክሰም ተልዕኮ መጠናቀቁን ካበሰሩ ታሪካዊና አስደንጋጭ የጦርነት ንግግር ጥቂት ደቂቃዎች በኋላ ነበር። በቴል አቪቭና በሌሎች ማዕከላት የእስራኤል ከተሞች የጥበቃ ሳይረኖች ድምፅ የሰላማዊ ሰዎችን እንቅልፍ ሲያናውጥ፣ የአየር መከላከያ ስርዓቶችን በሰማይ ላይ የሚሳኤል ፍልሚያዎችን ለማምከን የሚደረጉ ጥረቶች በምሽቱ ጨለማ ውስጥ አስገራሚ ግን ደግሞ አስፈሪ እይታን ፈጥረው ነበር። አይረን ዶም እና ሌሎች ዘመናዊ መከላከያ ከኢራን የሚወነጨፉትን የባለስቲክ ሚሳኤሎች ለመክታት በከፍተኛ ፍጥነት ሲንቀሳቀሱ፣ የከተሞቹ ነዋሪዎች ወደ መጠለያዎች እየተሯሯጡ በከፍተኛ ስጋት ውስጥ ነበሩ። የኢራን የጥቃት ስልት ቀደም ካሉት ጊዜያት በተለየ መልኩ የተቀናጀና በርካታ ማዕከሎችን ያካተተ ነበር። የመጀመሪያው ዙር ሚሳኤል የእስራኤልን መከላከያ ለማዳከም ሲሞክር፣ ተከታታይ የሆኑትን ደግሞ ስልታዊ ቦታዎችን ኢላማ ያደረጉ ይመስሉ ነበር። በተለይም በኃይሉ ወደብ ላይ የደረሰው ጥቃት በኢኮኖሚና በስነ ልቦና ረገድ ትልቅ ትርጉም ነበረው። ፖሊስ ባረጋገጠው መሰረት በርካታ የሚሳኤል ፍንዳታዎችና ቀጥተኛ ፍንጣሪዎች በወደቡ አቅራቢያ አርፈዋል። ይህም በትንሹ 4 ሰዎች ላይ ቀላል ጉዳት ቢደርስም የደረሰው ቁስላዊ ውድመትና የፈጠረው ሽብር ግን በቀላሉ የሚገመት አልነበረም። በዚህ ግጭት ውስጥ እጅግ አሳሳቢ ጉዳይ የክላስተር ወይም የተበታተኑ ቦምቦች ጥቅም ላይ ሊውሉ ይችላሉ የሚለው ስጋት ነበር። እነዚህ የጦር መሳሪያዎች በአንድ ጊዜ ሰፊ ቦታን የሚሸፍኑና ከፍተኛ ሰብአዊ ጉዳት የሚያስከትሉ በመሆናቸው የእስራኤል የደህንነት ተቋማት እና የዓለም አቀፉ ማህበረሰብ ጉዳዩን በጥንቃቄ እንዲከታተሉ አድርጓቸዋል። ከኢራን ምድር የሚነሱ የሚሳኤል ጭራሮች በራዳር ላይ መታየታቸው ሲቀጥሉ፣ የእስራኤል የአየር መከላከያ ስርዓት ዳግም ወደ ስራ በመግባት አዳዲስ የሚሳኤል ማዕበሎችን ለመከላከል ሲፍጨራጨር ታይቷል። ድንገተኛ ማንቂያዎችና የአደጋ ጊዜ ጥሪዎች በመላው ሀገሪቱ ሲስተጋቡ፣ ሁኔታው ወደማይመለስ ቀውስ እያመራ መሆኑን ፍንጭ ሰጥቷል። ይሁን እንጂ ስጋቱ በእስራኤል ድንበር ብቻ የተገደበ አልነበረም። በባህሬን የሚገኙ ነዋሪዎች የሳይበሩ ድምፅ ሲሰሙ ወደ ደህንነት የተጠበቁ ስፍራዎች እንዲሄዱ የሚመክሩ መመሪያዎች ተሰጥቷቸዋል። ይህ ሁኔታውን መላው የመካከለኛ ምስራቅ ቀጠናና በባሩድ ጭስ ለመታፈን መቃረቡን የሚያሳይ ግልጽ ምልክት ነበር። የባህሬን ሳይረኖች የዚህ ግጭት ተጽዕኖ ከሁለት ሀገራት አልፎ ቀጠናዎችን የመቀስቀስ አቅም እንዳለው ለዓለም ያሳዩበት አጋጣሚ ሆኗል። ፕሬዚዳንት ዶናልድ ትራምፕ በሰጡት በዚህ የጦርነት ንግግር የአሜሪካ ጦር ኃይል የኢራን ወታደራዊ አቅም የመደምሰስ ተልዕኮን ሊያጠናቅቅ ጥቂት እርምጃ ብቻ እንደቀሩት በድፍረት ተናግረዋል። ትራምፕ እንደሚሉት የኢራን የባህር ኃይልና የአየር ኃይል ሙሉ በሙሉ በሚባል ደረጃ መውደሙን፣ የሚሳኤል ፕሮግራሙ ዳግም አንገት እንዳያነሳ ሆኖ ተዳክሟል። ይህ ንግግር አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ የበላይነትና የኢራን ስልታዊ አቅሞችን የማክሰስ ፍላጎት የሚያንጸባርቅ ነበር። ትራምፕ የአሜሪካ ጦር የማይበገርና የማይቆም መሆኑን ሲገልጹ፣ የኢራን አመራሮችና የጦር አዛዦች ከእንግዲህ ወዲህ የአሜሪካን ጥቅም ወይም የቀጠናውን ደህንነት አደጋ ላይ የሚጥል ምንም አይነት ጉዳት እንዳይኖራቸው አስረግጠው ተናግረዋል። እንደ ትራምፕ ገለጻ የኢራን ወታደራዊ መዋቅር ከውስጥም ከውጭም እየፈራረሰ ነው። ይህም አሜሪካ ለዓመታት ስትከተለው የነበረው የከፍተኛ ጫና ፖሊሲ ውጤት እንደሆነ ተመልክተዋል። በኢራን ውስጥ ስለተከሰተው የአገዛዝ ለውጥ የተናገሩት የትራምፕ ቃላት ደግሞ የንግግሩ እጅግ አነጋጋሪ ክፍል ነበር። የቀድሞቹ አክራሪ መሪዎች ከጨዋታ ውጪ መሆናቸውንና በእነሱ ምትክ በአንጻራዊ ለሰላምና አክራሪነታቸውን የቀነሱ አዲስ ቡድን ወደ ስልጣን መምጣታቸውን ጠቁመዋል። ይህ የአገዛዝ ለውጥ በውጭ ኃይሎች ግፊት ወይም በውስጣዊ ቀውስ የመጣ ይሁን በግልጽ ባይታወቅም፣ ትራምፕ ግን አዲሱም አመራር ከአሜሪካ ጋር ወደ ስምምነት የመምጣት ግዴታ እንዳለ አሳስበዋል። ይህ ካልሆነ ግን የሚጠበቅባቸው ዕጣ ፈንታ እጅግ የከፋ እንደሚሆን አስጠንቅቀዋል። በተለይም የኢራን የኤሌክትሪክ ኃይል ማመንጫዎችና የነዳጅ ማምረቻዎች መሰረተ ልማቶች ላይ ያነጣጠረ አስከፊ የአጸፋ እርምጃ እንደሚወስዱ ዛቻቸውን ሰንዝረዋል። የኢራን ኢኮኖሚ የጀርባ አጥንት የሆነው እነዚህ ስልታዊ ተቋማት በማውደም ሀገሪቱን ወደ ጨለማና ወደማይወጣው የድህነት አዘቅት ውስጥ ለመክተት አሜሪካ ዝግጁ መሆኗን ገልጸዋል።
ይህ ማስጠንቀቂያ በኢራን ላይ የሚደረገው ጫና ከወታደራዊ ዘመቻ ባለፈ ሀገሪቱን እንደ መንግስት የማዳከም ዓላማ እንዳለው ያሳያል። የአሜሪካ ዋነኛ ግብ ኢራን የኒውክለር ቦምብ ባለቤት እንዳትሆን መከላከያና በሽብርተኝነት ተላላኪዎች አማካኝነት ያላትን የጥፋት ተጽዕኖ መገደብ ነው። ትራምፕ በንግግራቸው ውስጥ ይህንን ነጥብ ደጋግመው አንስተውታል። ኢራን የኒውክሌር መሳሪያ ከታጠቀች መላው ዓለም አደጋ ላይ እንደሚወርቅና ይህ ደግሞ በምንም አይነት ሁኔታ እንዲከሰት እንደማይፈቅዱ ተናግረዋል። በተጨማሪ ኢራን በተለያዩ የመካከለኛው ምስራቅ ሀገራት ውስጥ የምትቀሰቀስባቸውን የጥፋት ኃይሎች የገንዘብና የመሳሪያ አቅርቦት በማቋረጥ የቀጠናውን ሰላም እንዲመለስ እንደሚሰሩ ገልጸዋል። ይህ የትራምፕ አቋም አሜሪካ ከኢራን ጋር ያላትን ግንኙነት በዲፕሎማሲ መንገድ ከመፍታት ይልቅ በወታደራዊና በኢኮኖሚ ኃይሎች ተቋማት ፍላጎት የመጫን ስትራቴጂ እንደመረጠች የሚያሳይ ነው። ይህ አጠቃላይ ሁኔታ በታይምስ ኦፍ ኢንዲያ አማካኝነት ለዓለም ሕዝብ ሲቀርብ ዋናው ዓላማው ግልጽና ታማኒነት ያለው መረጃ በመስጠት ተመልካቾቹን ስለ ዓለም አቀፍ ክስተቶች ጥልቅ ግንዛቤ እንዲኖራቸው ማድረግ ነው። የኢራን የሚሳኤል ጥቃት በአጭር ጊዜ ውስጥ የታቀደ ሳይሆን ለረጅም ጊዜ ሲቀናጁ የቆዩ የአጸፋ እርምጃ አካል መሆኑን መረዳት ይቻላል። ኢራን በራሷ ምድር ላይ እየደረሰባት ያለው ጫና ለመቋቋምና ወታደራዊ ጥንካሬዋን ለማሳየት ይህንን መሰል መጠነ ሰፊ ጥቃት ማድረጓ በመካከለኛው ምስራቅ ያለውን ኃይል ሚዛን ለመጠበቅ የምታደርገው ጥረት ተደርጎ ሊወሰድ ይችላል። ሆኖም ግን ትራምፕ እንዳሉት የኢራን የባህር እና የአየር ኃይል በእርግጥም ክፉኛ ተመቶ ከሆነ የሀገሪቱ የመከላከያ አቅም በሚሳኤል ላይ ብቻ የተመሰረተ ይሆናል ማለት ነው። ይህ ደግሞ በረጅም ጊዜ ጦርነት ውስጥ ኢራን ለከፋ አደጋ ሊያጋልጣት ይችላል። ፕሬዝዳንት ትራምፕ የኢራን የሚሳኤል ፕሮግራም በከፍተኛ ሁኔታ ተዳክሟል ብለው ሲገልጹ የታየው የሚሳኤል ማዕበል ግን አሁንም ቢሆን የተወሰነ አቅም እንዳላቸው ያሳያል። በንግግራቸው ውስጥ የተጠቀሰው የነዳጅ እና የኤሌክትሪክ መሰረተ ልማቶች ጉዳይ በኢራን ላይ ትልቅ ስጋት የሚፈጥር ነው። ኢራን በዓለም አቀፍ ማዕቀቦች ምክንያት የኢኮኖሚ ቀውስ ውስጥ ባለችበት በዚህ ወቅት ያሏትን ጥቂት የገቢ ምንጮች መውደማቸው ለሀገሪቱ ህልውና አስቸጋሪ ይሆናል። ትራምፕ ይህንን ማስጠንቀቂያ የሰጡት አዲሱ አመራር ወደ ድርድር ጠረጴዛ ለማምጣት እንደ መሳሪያ በመጠቀም ነው። ስምምነት ላይ ካልደረስን ውጤቱ አስከፊ ይሆናል የሚለው አገላለጻቸው አሜሪካ በጉልበት የታጀበ ዲፕሎማሲ እየተከተለች መሆኑን ያሳያል። ይህ ደግሞ በዓለም አቀፉ ግንኙነት ውስጥ ትልቅ ውዝግብ ሊያስነሳ የሚችል እርምጃ ነው። ታሪኩ የሚቀጥለው በሃይፉ ወደብ አካባቢ በነበረው ሁኔታ ነው። ሃይፉ የእስራኤል የንግድ መስመር ወሳኝ አካል ናት። እዚህ ላይ የሚሰነዘር ጥቃት የሀገሪቱን የንግድ እንቅስቃሴ ከማስተጓጎሉም በላይ ለደህንነቷ ትልቅ ስጋት ነው። አራቱ የቆሰሉ ሰዎች ቁጥራቸው ትንሽ ቢመስልም የጥቃቱ መልክ ግን ትልቅ ነው። ኢራን የእስራኤልን ስልታዊ ቦታዎች መምታት እንደምትችል ማሳየቷ በቀጣዩ ለሚኖረው ግጭት የማስጠንቀቂያ